በራያ ቆቦ ግንባር በኢትዮጵያ የፌደራል መንግስት ጦርና ትግራይን እየመራ ባለው የህወሓት ጦር መካከል ያለው መፋጠጥ እጅግ ከፍተኛ ደረጃ ላይ እየደረሰ መሆኑ እየተነገረ ሲሆን አንዳንዶች በስፍራው ላይ መለስተኛ መታኮሶችም ተሰምተዋል እያሉ ነው። በዚህ ላይ በሳተላይት የተደገፉ መረጃዎችም ወጥተዋል፣ እንነግራችኋለን። ጠቅላይ ሚኒስትር አብይ አህመድ የኦሮሞ ህዝብ የመሬትና የድንበር ጥያቄዎች ሙሉ ለሙሉ ምላሽ አላገኙም ሲሉ ተናገሩ። የኤርትራ መንግስት የጦር መሳሪያዎችን በድብቅ ወደ ትግራይ ማስገባቱ ኤርትራን የኢትዮጵያ ህጋዊ የጦርነት ኢላማ እንደሚያደርጋት በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ተናግረዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በራያ ቆቦ ግንባር በኢትዮጵያ የፌደራል መንግስት ጦርና ትግራይን እየመራ ባለው የህወሓት ጦር መካከል ያለው መፋጠጥ እጅግ ከፍተኛ ደረጃ ላይ እየደረሰ መሆኑ እየተነገረ ሲሆን አንዳንዶች በስፍራው ላይ መለስተኛ መታኮሶችም ተሰምተዋል እያሉ ነው። በየትኛውም ሰዓትና ደቂቃም በዚህ ግንባር ህወሓትና የፌደራል መንግስት አስከፊ ጦርነትን ሊጀምሩ እንደሚችሉ በስፍራው በሁለቱም ወገን እየተደረጉ ያሉ ከፍተኛ ወታደራዊ ዝግጅቶች ያሳያሉ። ከሳተላይት የተወሰዱ ምስሎች በራያ ቆቦ ግንባር የፌደራል መንግስትም ህወሓትም ከፍተኛ ወታደራዊ እንቅስቃሴዎችን እያደረጉ መሆኑን ያሳያሉ። የወታደራዊ እንቅስቃሴዎቹም ከፍተኛ መጠን ያለው እግረኛ ጦርን ወደዚህ ግንባር ከማምጣት አንስቶ የሮኬትና ሚሳኤል ማስወንጨፊያ ጣቢያዎችን እስከ መትከል የደረሰ ነው። በራያ ቆቦ ግንባር አሁን የተደረሰበትን ወታደራዊ እንቅስቃሴም አንድ በአንድ እንነግራችኋለን። በፊልድ ማርሻል ብርሃኑ ጁላ የሚመራው የኢትዮጵያ መከላከያ ሰራዊት በተለይ ካለፈው አንድ ወር ጀምሮ በየቀኑ ወደዚህ አማራና ትግራይ ክልሎችን በሚያዋስነው የራያ ቆቦ የጦር ግንባር ወታደሮችን እያሰፈረ ነው። ወደዚህ ስፍራ እየሰፈሩ ያሉት የኢፌድሪ የመከላከያ ሰራዊት አባላትም በሰሜን ወሎና ደቡብ ወሎ የተለያዩ አካባቢዎች ሰፍረው የነበሩና በአማራ ክልል ጸረ የፌደራል መንግስት ጦርነትን እያደረጉ ካሉት የፋኖ ኃይሎች ጋር ሲዋጉ የነበሩ ናቸው። የመከላከያ ሰራዊቱም ከፋኖ ኃይሎች ጋር ሲዋጉ የነበሩ ወታደሮችን ቀንሶ ወይንም በእነዚህ ወታደሮች ከፋኖ ጋር ሲደረግ የነበረን ውጊያን በማቆም ውጊያውን ለአማራ ክልል ኃይል አስረክቦ ይሆናል ወደ ራያ ቆቦ የተጓዘው። እኚህ ወታደሮችም ላለፉት 3 ዓመታት ከፋኖ ኃይሎች ጋር ሲዋጉ እንደነበርና አሁን ደግሞ ከህወሓት ጋር በከፍተኛ ስጋት ይደረጋል የተባለውን ጦርነት ለማድረግ ተጉዘዋል። ከሰኞ ሐምሌ 27 ቀን 2018 ዓ.ም ጀምሮ ደግሞ በራያ ቆቦ ያለውን የኢፌድሪ የመከላከያ ሰራዊትን የትግራይ ሰላም ኃይል ወይንም ትግራይ ፒስ ፎርስ በመጻሩ ቲፒኤፍ የተባለው የጦር ኃይል አባላት ተቀላቅለውታል። እነዚህ የትግራይ ሰላም ኃይል እየተባሉ የሚጠሩት በትግራይ ክልል የህወሓት አስተዳደርን በመቃወም ህወሓትም የክልሉን ጥቅም አያስከብርም፣ ህወሓትንም አውርደን ሌላ አስተዳደር እንተካለን ባሉ ኃይሎች ነው። በመጻሩ ቲፒኤፍ እየተባለ የሚጠራው የጦር ቡድን በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና በቀድሞ የኢፌድሪ የጦር ኃይሎች ጠቅላይ የኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ ፖለቲካዊ ድጋፍን በከፍተኛ ደረጃ ያገኛሉ። የጠቅላይ ሚኒስትር አብይ አህመድ መንግስት የጦር መሳሪያን ጨምሮ የተለያዩ ወታደራዊ ድጋፎችን እንደሚያደርግላቸው ይታመናል። እንደውም ጀነራል ጻድቃን ገብረትንሳኤ ከህወሓት ጋር ውጊያው ከተደረገ በጥቂት ጊዜ ውስጥ መቀሌ እንገባለን ሲሉ አነጋጋሪ ንግግርን ያደረጉት ይህንን ኃይል ተማምነው ሳይሆን አልቀረም። በደብረ ጽዮን ገብረ ሚካኤል የሚመራው የትግራይ ክልል ካቢኔም ከሰሞኑ በህወሓት አኩርፈው የትግራይ ሰላም ኃይል እየተባለ በሚጠራው ጦር ውስጥ ያሉ አባላት ወደ ክልሉ እንዲመለሱና አስተዳደሩም ይቅርታ እንደሚያደርግላቸው እንዲሁም ወደ ስራቸው መመለስ የሚችሉትን ወደ ስራቸው እንደሚመልሳቸውም ቃል በመግባት ጥሪን አቅርቧል። ነገር ግን ትግራይ ፒስ ፎርስ ወይንም ቲፒኤፍ ከህወሓት ጋር ለመዋጋት ወታደሮችን የሀገር መከላከያ ሰራዊትን በመቀላቀል በራያ ቆቦ ግንባር አስፍሯል። ከዚህ ባለፈም የኢፌድሪ መከላከያ ሰራዊት በዚሁ በራያ ቆቦ ግንባር አባርጎ፣ ጮቢ በሬ፣ አዩብና ወደ ላስታ መሄጃ ላይ የአየር ጥቃት መከላከያ ወይንም ኤር ዲፌንስ ሲስተም የሮኬት ማስወንጨፊያ ማዕከላትን ማቋቋሙን ተሰምቷል። በዚህ ደረጃ የተጠናከረው ወታደራዊ ዝግጅትም ጦርነቱ በየትኛውም ጊዜ ሊቀሰቀስ ይችላል የሚለውን ግምት አባብሶታል። በተቃራኒ በኩልም ቢሆን የህወሓት ኃይሎች በዚሁ በራያ ቆቦ ግንባር ከፌደራል መንግስት ጋር ለመዋጋት ጦራቸውን በከፍተኛ ደረጃ በስፍራው አስፍረዋል ተብሏል። ኮረም፣ ዋጃ፣ ጥሙጋ፣ ዞብል፣ መረዋ የሚባሉ ቦታዎች ላይም ከፍተኛ የህወሓት የጦር ክምችት መኖሩም ታውቋል። ይህ የራያ ግንባር የፌደራል መንግስትና የህወሓት ኃይሎች አሁን የገቡበት
ያሉበትን እልህ መጋባት ካላቆሙ የከፋ ጦርነት የሚካሄድበት ቦታ ሊሆን ይችላል። ባለፈው ሳምንት በሁመራ መስመር ለአንድ ቀን የቆየ ከባድ የሚባል ውጊያ በመከላከያ ሰራዊትና አርሚ 7 በሚባለው የህወሓት የጦር ክንፍ መካከል መደረጉ የሚታወስ ነው። አሁንም በሁለቱ ወገኖች መካከል የወደፊት ጦርነትን ሊያስቀር የሚችል ምልክት እየታየ አይደለም። እንደውም የትግራይ ክልል አስተዳዳሪው ደብረጽዮን ገብረ ሚካኤል በአንድ መድረክ ላይ የሙሉ ጦርነት ማስጀመሪያ የሚመስል ንግግርን አድርገዋል። ደብረጽዮን ሐሙስ ሐምሌ 30 ቀን 2018 ዓ.ም በመቀሌ ከተማ ከአርቲስቶች ጋር ባደረጉት ውይይትም ሰራዊታችን ቶሎ ወስኑ ብሎ ጫና እየፈጠረብን ነው ሲሉ ተደምጠዋል። በሰላምና ድርድር ስም ጊዜ መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ሲሉም ተናግረዋል። ደብረጽዮን በዚህ ውይይት ላይ ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌዴራል መንግስት ጋር ልዩነትን በሰላምና በድርድር ይፈታ ዘንድ ለ4 ዓመት ገደማ ጥረቶች መደረጋቸውን ገልጸው የተማጽኖ ግን የህዝባቸውን ህይወት ይበልጥ ከማመሰቃቀል የዘለለ ፋይዳ ስለሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጨረሳቸውን አብራርተዋል። አሁን ዝግጅታችንን ጨርሰናል ሲሉ የተደመጡት ደብረጽዮን ሰራዊቱም ቶሎ ወስናችሁ አሳውቁንና የሚሰጠንን ተልእኮ እንወጣ ብሎ እየወተወታቸው እንደሆነ ይሁት ወታ ደግሞ የሰራዊቱ ብቻ ሳይሆን የህዝባቸው ጥያቄም ጭምር እንደሆነ ሰፋ አድርገው አብራርተዋል። ከህወሓት የተለየ የፖለቲካ አሰላለፍ መርጠው መሀል ሀገር ላይ የሚገኙ የቀድሞ የትግል ጓደኞቻቸው ከብልጽግና በላይ ብልጽግና ለመሆን የሚጥሩ ከሃዲዎች ሲሉ የገለጿቸው ደብረጽዮን በሱ ሳይገደቡ ሆዳደሮች፣ ከሰው በታች የሆኑ ህሊና ቢስና ሰውነት የጎደላቸው ከዳተኞች ወዘተ የሚሉ ግልጽ ዘለፋዎችንም በደመ ነፍስ ሲዘነዝሩ ተደምጠዋል። በተለይ ጀነራል ጻድቃን ገብረትንሳኤ በቅርቡ በአንድ መድረክ ላይ በአንድ ወር ውስጥ ትግራይ እንገባለን ያሉበትን ንግግር በዋቢነት ጠቅሰው በአንድ ወቅት በትግሉ ሂደት ትልቅ ሚና የነበራቸውና ዛሬ ጄኖሳይደሮች ጋር የተሰለፉ አካላት ይባስ ብለው ከወር በኋላ መጣንባችሁ ከሳምንት በኋላ ወዮላችሁ እያሉ ይፎክሩብናል ሲሉ ለአርቲስቶቹ በምሬት ገልጸውላቸዋል። በዚሁ ውይይት ላይ ሰው የፈለገ የፖለቲካ ልዩነት ቢኖረው የዘር ማጥፋት ወንጀል ከፈጸመበት አካል ጋር እንዴት ይሰለፋል የሚለውን አገላለጽ በተደጋጋሚ ሲጠቀሙ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ የኦሮሞ ህዝብ የመሬትና የድንበር ጥያቄዎቹ ሙሉ ለሙሉ ምላሽ አላገኙም ሲሉ ተናገሩ። ጠቅላይ ሚኒስትር አብይ ይህን ያሉት የኦሮሚያ ክልል ከሚያስተዳድረው የኦሮሞ ብሮድካስቲንግ ኔትወርክ ኦቤን ጋር ባደረጉት ቃለ ምልልስ ክፍል 1 ላይ ነው። በዚህ ክፍል ቆይታቸው ጠቅላይ ሚኒስትር አብይ የኦሮሞ ታሪክን በአገር ግንባታ ላይ ያለውን ሚና አስመልክቶ መላው ኢትዮጵያን እያጣቀሱ ማብራሪያን ሰጥተዋል። በዚህም የኦሮሞ ህዝብ ጥያቄ የሆነው የመሬት ጥያቄን አስመልክቶ በማህበራዊ ሚዲያ ላይ መነጋገሪያ የሆነ ጉዳይን አንስተዋል። እሱም የኦሮሞ ህዝብ የመሬትና የድንበር ጥያቄዎቹ ሙሉ ለሙሉ ምላሽ አላገኙም ሲሉ ነው። ይህን ያሉትም የኦሮሞ ህዝብ ትግል ከአንድ ክፍለ ዘመን በላይ ነው። መንስኤው የትግሉ መነሻስ ምንድነው? ኦሮሞ ለምን ታገለ ለሚለው የጋዜጠኛው ጥያቄ ምላሽን ሲሰጡ ነው። ጠቅላይ ሚኒስትር አብይ ለዚህ ጥያቄ ምላሽን ሲሰጡ ተከታዩም ብለዋል። ኦሮሞ ከመሬት ጋር ያለው ቁርኝት ከኢኮኖሚ ጋር ብቻ የተሳሰረ አይደለም። ለኦሮሞ መሬት ህይወቱ ነው። መሬት ህይወቱ ነው ሲባል ዝም ብሎ ቆሞ የሚቀር አይደለም። በታሪካችን እንደምናየው በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ የመሬት አያያዝና አከፋፈል ስርዓት ለኦሮሞ መሬቱ አጥንቱ መሆኑን ያሳያል። ሆኖም ያ መሬቱ ተነጥቆና ተዘርፎ ቆይቷል። አሁንም ቢሆን የመሬት ጥያቄዎቹ በልጆቹ ምላሽ እያገኘ ቢመጣም ነገር ግን የመሬትና የድንበር ጥያቄዎቹ ሙሉ ለሙሉ ምላሽ አላገኙም ብለዋል። ጋፊኒ ለፋ ጆሌ ሳቲን ዴቢ አርገቻ ዱፌራ ኦሮሞ አሁንም ቢሆን የመሬት ጥያቄው በልጆቹ ምላሽን እያገኘ ቢመጣም ነገር ግን የመሬትና የድንበር ጥያቄዎቹ ሙሉ ለሙሉ ምላሽን አላገኙም። ለምሳሌ የቀድሞ ህገ መንግስት መሬት የህዝብና የመንግስት ነው ይላል። ነገር ግን የኦሮሞ ህዝብ መሬት የራሱና የመንግስት ሆኖ አራሹ ገበሬ በመሬቱ ላይ የመጠቀም መብቱን ማግኘት አልቻለም። ህገ መንግስቱ የሚልም በተግባር ግን ሙሉ ለሙሉ ተግባራዊ ማድረግ አልተቻለም። ስለዚህ የመሬት ጉዳይ ትልቅ ጥያቄ ነበር። መሬት ባዶ ቦታ ብቻ ሳይሆን በመሬቱ ላይ ሰርቶ አልምቶ ውጤት አግኝቶ መጠቀም አልቻለም። ሰዎች ቁጭ ብለው ይካፈሉት ነበር። ጉልበቱም የራሱ አይደለም፣ መሬቱም የእርሱ አይደለም። መሬቴንና ጉልበቴን መልሱልኝ ነው የመጀመሪያው የትግል መነሻው። ነሞን ታአኒ ራቆደተን ቱረን ሁምኒሳ ከንሳሚቲ ለፍትሳ ከንሳሚቲ
ለፈኮ ፉነ ኮና ዴቢሳ ለቀብሶ ንጀልቀባ ሆኖም ጠቅላይ ሚኒስትር አብይ ኦሮሞ አሁን የመሬትና የድንበር ጥያቄዎቹ ተሟልተው አልተመለሱለትም ሲሉ የትኛው ድንበርና መሬት የሚለውን አላብራሩም። ይህም በአንዳንዶች ዘንድ ነገሩን በሀገራዊ ምክክር ላይ ትልቅ መነጋገሪያ ከሆነው የአዲስ አበባ ጉዳይ ጋር አያይዘውታል። አብይ ግን ጥያቄው አልተመለሰም በሚል ብቻ ነው ያለፉት። እንደገናም ለመንግስት ቅርበት ያለው ፋና ሚዲያ ኮርፖሬሽን ጠቅላይ ሚኒስትር አብይ የኦሮሞ ህዝብ የመሬትና የድንበር ጥያቄዎቹ ሙሉ ለሙሉ ምላሽ አላገኙም ማለታቸውን በማህበራዊ ሚዲያ ገጹ ላይ ርዕስ አድርጎ ካወጣው በኋላ ዜናውን ማውረዱ ሌላ ጥርጣሬ ፈጥሯል። ጠቅላይ ሚኒስትር አብይ ፋና የፖስተውን ነገር የተናገሩ ቢሆንም ሚዲያው ለምን ዜናውን ከገጹ ላይ እንዳወረደው ግልጽ አልሆነም። ጠቅላይ ሚኒስትር አብይ በዚሁ የኦቤን ቆይታቸው ኦሮሞ ነጻ ወጥቷል፣ ኦሮሞ ከኢትዮጵያ አይገነጠልም፣ ኦሮሞ ራሱ ኢትዮጵያ ነው፣ ኢትዮጵያ ደግሞ ከኢትዮጵያ አይገነጠልም የሚሉ ጉዳዮችን ረገጥ አድርገው ተናግረዋል። የኤርትራ መንግስት የጦር መሳሪያዎችን በድብቅ ወደ ትግራይ ማስገባቱ ኤርትራን የኢትዮጵያ ህጋዊ የጦርነት ኢላማ እንደሚያደርጋት በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ተናግረዋል። አምባሳደሩ ጉዳዩን አስመልክተው በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተረጋግጧል። ይህም ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ የተከናወነ መሆኑን አንስተዋል። ይህን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎም የኢትዮጵያ መንግስት ራስን የመከላከል መብቱን ሊጠቀምና ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳድር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱን ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያን ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው። ኤርትራ የታጠቀ ወታደራዊ ልዑኳን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለች ብለዋል። እንደ አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ተደርጎ የሚቆጠር ነው ብለዋል። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ማረጋገጫ ተደርጎ ሊወሰድ የሚችል ነው። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር እና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል መብትን ያላንዳች ገደብ እንድትጠቀም መብት ይሰጣታል። በዚህም መሰረት የአገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችውን ጥንቃቄ የጎደለው ጥምረትና ህገ ወጥ ድርጊት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቅ መልእክታቸውን አጠናቀዋል። የኤርትራ መንግስትና ህወሓት የፈጠሩት ጽምዶ የተሰኘው ጥምረት በሁለቱ ወገኖች በኩል የህዝብ ለህዝብ ግንኙነትን ለማጠናከርና ዘላቂ ወዳጅነትና ሰላምን ለማረጋገጥ የተመሰረተ ነው ቢባልም የፌዴራል መንግስትና ህወሓት ውጥረት ማየሉን ብሎም ወደ ጦርነት መግባቱን ተከትሎ የዚህ ጥምረት እንቅስቃሴ ወደ ግልጽ ወታደራዊ አጋርነት መቀየሩ ነው የሚነገረው። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ